ጤና ይስጥልኝ ኢትዮጵያን አሜሪካውያን ድምጽ ቴሌቪዥን ቮያ ተከታታዮች ለዕለቱ ያዝናቸውን ዜናዎች ይዘን ቀርበናል። ዋና ርዕሶቹን በቅድሚያ በአሜሪካ የቤት ባለቤት ለመሆን የሚሹ ሰዎች ሊያውቋቸው የሚገቡ 5 ወሳኝ ነጥቦች በሪል ስቴት ባለሙያ ተተንትኗል። የአሜሪካ የራስ ስር ተሽከርካሪ አውቶሞቲቭ ኢንዱስትሪ የሽያጭ አቅሙን የሚፈትን ትልቅ ክስተት እንደሚገጥመው ይጠበቃል። የአሜሪካ ጠቅላይ ፍርድ ቤት በትራምፕ ቀረጥ ፖሊሲ ላይ እገዳ መጣሉ፣ በአሜሪካ ከፍተኛ የቤት ግብር የሚከፈልባቸው ግዛቶችና የከተማ አስተዳደሮች ይፋ መደረጋቸው፣ የታሰረችው ወንበር ሚስጥር፣ የሳዴ ሮቢንሰን ገዳይ እንዴት ተያዘ፣ ከየት ከተማ ዜናችን እንደምትከታተሉ ኮሜንት ላይ ጻፉልን። እኛ ደግሞ ዝርዝሩ እንደሚከተለው እናቀርባለን። አብራችሁን ቆዩ። ታሰረችው ወንበር ሚስጥር፣ የሳዴ ሮቢንሰን ገዳይ እንዴት ተያዘ? በ2004 የጸደይ ወቅት የሚልዋኪ ሸሪፍ መስሪያ ቤት መርማሪ ሆኑት ጆን ዳነር አንዲት የ19 ዓመት ኮሌጅ ተማሪ እንዴት እንደተገደለች የሚጠቁም ያልተለመደ ፍንጭን አገኙ። የሚስጥር የተደበቀው በወንጀለኛው ማንነት ሳይሆን በተቃጠለችው መኪና የሹፌር ወንበር አቀማመጥ ውስጥ ነበር። ታሪኩ የጀመረው በሚልዋኪ ከተማ አንድ ባዶ ህንጻ ጀርባ የሳዴ ሮቢንሰን መኪና ተቃጥሎ መገኘቱን ተከትሎ ነው። መጀመሪያ ላይ ጉዳዩ እንደ ተራ የመኪና አደጋ ታይቶ የነበረ ቢሆንም የእሳት አደጋ መርማሪዎች በመኪናው ውስጥ የነዳጅ ሽታ ማሽተታቸው ነገሩ የታቀደ የቃጠሎ ወንጀል መሆኑ አረጋገጠም። የ19 ዓመቷ ሳዲ ሮቢንሰን ደግሞ መኪናዋ በተገኘበት ዋዜማ ለመጀመሪያ ጊዜ ከአንድ ወንድ ጋር ቀጠሮ ይዛ ከወጣች በኋላ ደብዛዋ ጠፍቶ ነበር። መርማሪ ጆ ዶናር የተቃጠለችው መኪና ስትመረምር አንድ የሚገርም ነገር አየች። ከሹፌሩ ወንበር ስር የሳዴ ቦርሳ ተደብቆ ተገኘ። ይህ የሚያሳየው ድርጊቱ ለዝርፊያ የተፈጸመ አለመሆኑን ነው ትላለች መርማሪዋ። ነገር ግን ከሁሉ በላይ ትኩረቷን የሳበው የሹፌሩ ወንበር ወደ ኋላ ተገፍቶ የነበረበት ርቀት ነው። መኪናው ሲቃጠል በደረሰበት ከፍተኛ ሙቀት ምክንያት ወንበሩ ባለበት ደርቆ ቀርቷል። መርማሪዋ ሳዴ መኪናዋን ለቃ ከመውጣቷ በፊት የመጨረሻዋ አሽከርካሪ እሷ ላለመሆኗ ጥርጣሬ አደረባት። ይህን ለማረጋገጥም አንድ ሙከራን አደረገች። ልክ እንደ ሳዴ መኪና አይነት ሌላ መኪና መታ ወንበሩን በተቃጠለው መኪና ላይ በነበረው ርቀት ልክ አቆመችው። ከዚያም የሳዴ ያህል ቁመት ያላት ሴት ፖሊስ ወንበሩ ላይ እንድትቀመጥ አደረገች። ውጤቱ አስገራሚ ነበር። ቁመቷ አጭር የነበረው ፖሊሷ ወንበሯ ላይ ተቀምጣ እግሮቿን ብሬክና ነዳጅ መስጫውን መንካት አልቻሉም። እጆቿም ወደፊት ተዘርግተው መሪውን ለመጨበጥ እጅግ ተቸግራ ነበር። በዚህ ሁኔታ መኪና መንዳት በፍጹም አይቻልም ስትል መርማሪዋ አረጋገጠች። በተቃራኒው ረጅም ቁመት ያለው ሌላ መርማሪ ወንበሩ ላይ ሲቀመጥ ግን አቀማመጡ እጅግ ምቹና ለመንዳት አመቺ ሆኖ ተገኘ። በዚህ የሳይንሳዊ ሙከራ መሰረት መኪናዋን ለመጨረሻ ጊዜ ያሽከረከረው ቢያንስ 6 ጫማ ሜትር ከ82 ቁመት ያለው መሆን እንዳለበት ታወቀ። ፖሊስ ምርመራውን ቀጥሎ ሳዴ በዚያች ምሽት ቀጥሮ የነበራትን ሰው አገኘ። እርሱም ማክስዌል አንደርሰን የተባለ የ6 ጫማ ከ1 ኢንች ቁመት ያለው ባር ተቀጣሪ ነበር። በመጨረሻም አፕሪል 12 2004 የሳዴ ሮቢንሰን መገደል በይፋ ተረጋገጠ። ማክስዌል አንደርሰንም በግድያ ወንጀል ተከሰሰ። ወንጀለኛው ድርጊቱን ባልፈጽምም ብሎ ቢከራከርም ያቺ በጊዜ የቆመችው የታሰረች ወንበር ግን ስለ እውነተኛው አሽከርካሪ ማንነት ምስክርነትን ሰጠች። የቤት ባለቤት ለመሆን የሚሹ ሰዎች ሊያውቋቸው የሚገቡ 5 ወሳኝ ነጥቦች። የቤት ግዢ በሰው ልጅ ሕይወት ውስጥ ትልቅ የገንዘብ ግብና ስሜታዊ ውሳኔ የሚጠይቅ ምዕራፍ ነው። ለ25 ዓመታት ያህል በሪል ስቴት ገበያ ውስጥ የቆዩና 3 ቤቶችን የገዙ የገንዘብ ባለሙያ በሂደት ውስጥ ያገኟቸው ልምዶች መሰረት በማድረግ ለገዢዎች ጠቃሚ ምክሮችን አጋርተዋል። ጸሐፊው እንደሚገልጹት በ20ዎቹ በ30ዎቹና በ40ዎቹ የዕድሜ ክልል ውስጥ ሆነው ቤቶችን ሲገዙ ያጋጠሟቸው የተለያዩ የገበያ ሁኔታዎችና የህይወት ለውጦች ትልቅ ትምህርት ሰጥቷቸዋል። ማንኛውም ሰው ወደ ቤት ግዢ ከመግባቱ በፊት የራሱን የግል የገንዘብ ሁኔታ ግምት ውስጥ ማስገባትና ከባለሙያዎች ጋር መመካከር ቢኖርበትም የሚከተሉት ነጥቦች ግን ለብዙዎች የጋራ ግንዛቤ የሚፈጥሩ ናቸው።
የመጀመሪያው ነጥብ አሁን የሚገዙት ቤት የግድ የዘላለም መኖሪያ መሆን የለበትም የሚል ነው። ጸሐፊው በ24 ዓመታቸው የገዙት የመጀመሪያው አፓርታማ የዘላለም መኖሪያቸው እንደሚሆን ቢያስቡም ከጊዜ በኋላ ግን የኑሮ ሁኔታቸው ሲቀየር ሌላ ትልቅ ቤት ወደ መግዛት መሸጋገራቸውን ገልጸዋል። ሁለተኛው ነጥብ ግዢ በሚፈጸምበት አካባቢ ያለውን ገበያ በደንብ የሚያውቅ ወኪል መያዝ አስፈላጊ ነው። እንዲህ አይነት ወኪሎች ቤቶች ገበያ ላይ ከመውጣታቸው በፊት መረጃ የማግኘት እድል ስላላቸውና የአካባቢውን የዋጋ ሁኔታ ጠንቅቀው ስለሚያውቁ ሂደቱ እንዲቀላጠፍ ይረዳሉ። በሶስተኛ ደረጃ ቤት መፈለግ ከመጀመሩ በፊት አቅምን በግልጽ ማወቅ ይገባል። በምኞት ብቻ ቤቶችን መመልከት በኋላ ላይ ለከፋ ስሜት ሊዳርግ ስለሚችል ቀድሞ ከአበዳሪ ተቋማት ጋር በመነጋገር የመግዛት አቅምንና የብድር አማራጮች መለየት ተገቢ ነው። አራተኛው ነጥብ የህልም ቤት ድሪም ሆም የሚለው ቃል የሚፈጠረው ጫና ማስወገድ ነው። ፍጹም የሆነ ቤት ከመፈለግ ይልቅ ቢያንስ ለ5 ወይም ለ7 ዓመታት ሊያቆየው የሚችል ለቁጠባና ለኢንቨስትመንት እድል የሚሰጥ እንዲሁም አሁን ያለውን ማንነት የሚገልጽ ቤት ላይ ማተኮር ውጥረትን ይቀንሳል። በመጨረሻም ቤት መግዛትን ወይም መከራየትን እንደ ግዴታ ሳይሆን አሁን ያለውን የህይወት ዘይቤ እንደሚደግፍ ምርጫ መመልከት ያስፈልጋል። ቋሚ የሆነ የመኖሪያ ቤትና የንብረት ባለቤትነት የሚፈልጉ ሰዎች መግዛትን ሊመርጡ ቢችሉም የስራ ሁኔታቸው የማይረጋጋ ወይም የቤት ጥገና ኃላፊነት የማይፈልጉ ሰዎች ደግሞ መከራየትን እንደ አማራጭ ሊወስዱት ይችላሉ። ዋናው ቁልፍ ነጥብ ለራስ የሚስማማውን ውሳኔ ማወቅና በሂደቱ ላይ መተማመን መሆኑ ተመልክቷል። በአሜሪካ ከፍተኛ የቤት ግብር የሚከፈልባቸው ግዛቶችና የከተማ አስተዳደሮች ይፋ ሆኑ። በአሜሪካ በተለያዩ ግዛቶች የሚከፈለው የቤት ግብር ፕሮፐርቲ ታክስ በፖለቲከኞችና በነዋሪዎች መካከል ከፍተኛ የክርክር መድረክ ሆኖ ቆይቷል። የአካባቢ መስተዳደሮች የበጀት ፍላጎታቸውን ለማሟላት በሚያደርጉት ጥረትና የቤት ባለቤቶች ደግሞ በሚሰማቸው የኢኮኖሚ ጫና መካከል ያለው አለመጣጣም አሁንም አነጋጋሪነቱ ቀጥሏል። ለዚህም እንደ ማሳያ የሚጠቀሰው የኒውዮርክ ሲቲ ከንቲባ ዞህራን ማምዶኒ በቅርቡ ያጋጠማቸው የ5.4 ቢሊዮን ዶላር የበጀት ጉድለትን ለመሙላት የቤት ግብርን በከፍተኛ ሁኔታ ለመጨመር ያቀረቡት ሐሳብ በነዋሪዎች ዘንድ ከፍተኛ ተቃውሞ ማስነሳቱ ነው። ምንም እንኳን ይህ የከንቲባው እርምጃ ግዛት አቀፍ ሕግ አውጪዎች በሀብታሞችና በድርጅቶች ላይ ታክስ እንዲጨምሩ ለማስገደድ የታለመ የፖለቲካ ስልት ተደርጎ ቢወሰድም በኢኮኖሚ ለተዳከሙ አሜሪካውያን ግን ጉዳዩ እጅግ ስሜታዊ ሆኖባቸዋል። እንደ ታክስ ፋውንዴሽን መረጃ ከሆነ የአካባቢው መስተዳደሮች ለህዝብ ትምህርት ቤቶች፣ ለመንገድ ግንባታ፣ ለፖሊስና ለእሳት አደጋ መከላከያ አገልግሎቶች ከሚሰበስቡት እያንዳንዱ $1 ውስጥ 70 ሳንቲሙ የሚገኘው ከዚሁ የቤት ግብር ነው። በአሁኑ ወቅት በመላው አሜሪካ የቤቶች ዋጋ በከፍተኛ ሁኔታ መጨመሩ የግብሩ መጠንም አብሮ እንዲያድግ አድርጎታል። ይህም በብዙ የሀገሪቱ ክፍሎች ነዋሪዎች ላይ ከፍተኛ ጫናን የፈጠረ ሲሆን እንደ አውሮፓውያን አቆጣጠር በ2019 እና በ2004 መካከል ብቻ አማካኝ የቤት ግብር ክፍያ በ30 በመቶ ጭማሪ አሳይቷል። ይህን ጫና ለመቀነስ እንደ ፍሎሪዳ፣ ጆርጂያ እና ሰሜን ዳኮታ ያሉ ግዛቶች የቤት ግብርን ሙሉ ለሙሉ ለማስቀረት የሚያስችሉ የህግ ማሻሻያዎችን እያጠኑ ይገኛሉ። በሀገር አቀፍ ደረጃ ኢሊኖይ ከፍተኛ የቤት ግብር ተመን የሚከፈልባት ግዛት ስትሆን ሀዋይ ደግሞ ዝቅተኛው ተመን የሚመዘገብባት ግዛት ሆናለች። በከተማው ወይም በካውንቲ ደረጃ ሲታይ ደግሞ የኒውዮርክ አካል የሆነችው ማንሃተን ኒውዮርክ ካውንቲ አማካኝ የቤት ባለቤት በዓመት $10,000 በላይ ግብር ለሚከፈልባቸው 16 የአሜሪካ ከተሞች መካከል አንዷ ናት። ከነዚህ ከፍተኛ ግብር ከሚከፈልባቸው ከተሞች መካከል 8ቱ በኒው ጀርሲ ግዛት የሚገኙ ሲሆን 5ቱ ደግሞ በኒውዮርክ ግዛት ውስጥ የሚገኙ ናቸው። ቨርጂኒያና ካሊፎርኒያም ከፍተኛ ግብር የሚከፈልባቸው ከተሞች የሚገኙባቸው ግዛቶች ተብለው ተለይተዋል። የቤት ግብር መጨመር በሸማቾች ላይ የሚፈጥረው ስጋት እያደገ ቢመጣም የፖለቲካ መሪዎች ግን አገልግሎቶችን ለማስቀጠል ግብሩን ከመጨመር ውጪ አማራጭ እያጡ መሆናቸውን ይገልጻሉ። ለምሳሌ የኒውዮርክ ከንቲባ ያቀረቡት የታክስ ጭማሪ ሐሳብ በግዛቲቱ አስተዳደር ካቲ ሆቹልና በሌሎች የህግ መወሰኛ ምክር ቤት አባላት ዘንድ ተቀባይነት የማግኘት እድሉ አነስተኛ ቢሆንም ጉዳዩ ግን በአሜሪካ የኢኮኖሚ ፖሊሲ ውስጥ ትልቅ የመወያ አጀንዳ ሆኖ ቀጥሏል። በአሁኑ ወቅት በአሜሪካ ያለው የሸማቾች በራስ መተማመን ዝቅተኛ በሆነበትና የዋጋ ንረት ባለበት ወቅት ተጨማሪ የቤት ግብር ጫና መፍጠር ለብዙዎች የማይታሰብ ሆኖባቸዋል።
በዚህ የጸደይ ወቅት የአሜሪካ የራስ ስር ተሽከርካሪ ኢንዱስትሪ የሽያጭ አቅሙን የሚፈትን ትልቅ ክስተት እንደሚገጥመው ይጠበቃል። ይህም በቀጥታ ከተሽከርካሪዎች ምርት ጋር ሳይሆን ከታክስ ወቅት ጋር የተያያዘ ነው። የኢንዱስትሪ ባለሙያዎች እንደሚገምቱት በአሁኑ ወቅት የገበያ ዋጋ መናር አዲስ ተሽከርካሪ ለመግዛት አቅም ያሳጣቸው ብዙ አሜሪካውያን ከወትሮ ከፍ ብሎ የሚመጣላቸውን የታክስ ተመላሽ ገንዘብ ታክስ ሪፈንድ አዲስ ወይም ያገለገሉ ተሽከርካሪዎችን ለመግዛት ሊጠቀሙበት ይችላሉ። ይህ ተጨማሪ ጥሬ ገንዘብ ሽያጭ እየቀነሰ ለሚገኘው የራስ ስር ተሽከርካሪ ዘርፍ ትልቅ መነቃቃትን ሊፈጥር ይችላል። ሆኖም በሌላ በኩል የሸማቾች በትልልቅ ወጪ ላይ ያላቸውን ጥንቃቄ የኢንዱስትሪው ችግር ይበልጥ ሊያጋጥመው ይችላል ተብሎ ይሰጋል። የካክስ አውቶሞቲቭ ከፍተኛ ምጣኔ ሀብት ባለሙያ ቻርሊ ቼስብሮ እንደገለጹት በታክስ ሕጉ ላይ በተደረጉ ለውጦች ምክንያት የብዙ ገዢዎች የታክስ ዕዳ ቀንሶ ተመላሽ ገንዘባቸው ሊጨምር ስለሚችል ይህም ለገበያው አስገራሚ መነቃቃት ሊፈጥር ይችላል። እስካሁን ባለው መረጃ መሰረት አማካይ የታክስ ተመላሽ መጠን ከ2005 ተመሳሳይ ወቅት ጋር ሲነጻጸር በ10.9 በመቶ ጭማሪ አሳይቷል። በየካቲት ወር መጀመሪያ ላይ አማካይ የተመላሽ ገንዘብ መጠን $2290 የደረሰ ሲሆን ይህም ካለፈው ዓመት $2065 አሃዝ ብልጫ አለው። ይህ ጭማሪ በትራምፕ አስተዳደር በሐምሌ ወር በጸደቀውና የትርፍ ሰዓት ኦቨርታይም እንዲሁም የጉርሻ ቲፕስ ታክሶችን ባነሳው አዲሱ የታክስ ሕግ ዋን ቢግ ቢዩቲፉል ቢል አክት የመጣ እንደሆነ ይነገራል። ሕጉ በተጨማሪ በአሜሪካ ውስጥ ለተገጣጠሙ አዳዲስ ተሽከርካሪዎች የተከፈለ እስከ $10,000 የሚደርስ የብድር ወለድን ከታክስ ላይ ለመቀነስ ይፈቅዳል። አብዛኞቹ የታክስ ለውጦች ወደ ኋላ ተመልሰው ከጥር 2025 ጀምሮ ተግባራዊ እንዲሆኑ በመደረጋቸው ብዙ ግብር ከፋዮች ከሚገባቸው በላይ ታክስ ተቀንሶባቸው ሊሆን ስለሚችል አሁን የሚያገኙት ተመላሽ ገንዘብ ከፍተኛ እንደሚሆን ይጠበቃል። ይህ ሁኔታ በተለይ በመጀመሪያውና በሁለተኛው የዓመት ሩብ ክፍለ ጊዜ ውስጥ ለተሽከርካሪ ሽያጭ ጠቃሚ ሊሆን እንደሚችል ተገምቷል። በተለምዶ መጋቢት ወር በአሜሪካ የተሽከርካሪ ሽያጭ ከፍተኛ የሚሆኑበት ወቅት ሲሆን በተለይ ያገለገሉ ተሽከርካሪዎች ገበያ በዚህ ወር ይደራል። የአሁኑ የታክስ ለውጥ መካከለኛና ከፍተኛ ገቢ ያላቸው ሸማቾች የገዥነት ፍላጎት ሊያነሳሳ ቢችልም ካለፈው ዓመት በተለየ መልኩ አሁን ያለው የፌዴራል ብድር ወለድ መጠን ከ3.5 እስከ 3.75 በመቶ ከፍ ማለቱና የተሽከርካሪዎች ዋጋ በ30 በመቶ መጨመሩ በገዢዎች ላይ ጫና ፈጥሯል። በአሁኑ ወቅት የአንድ አዲስ ተሽከርካሪ አማካይ ግብይት ዋጋ $50,000 አካባቢ የደረሰ ሲሆን ወራዊ የብድር ክፍያም በአማካይ $772 በመድረስ ክብረ ወሰን አስመዝግቧል። በዚህ ምክንያት ሸማቾች የሚያገኙትን የታክስ ተመላሽ ገንዘብ ተሽከርካሪ ለመግዛት ከመጠቀም ይልቅ በአሁኑ ወቅት በአሜሪካ $1.28 ትሪሊዮን የደረሰው የክሬዲት ካርድ ዕዳ ለመክፈል ወይም የዋጋ ንረትን ለመቋቋም ለቁጠባ ሊያውሉት ይችላሉ የሚል ስጋት አለ። የሸማቾች በራስ መተማመን በጥር ወር ወደ 84.5 ዝቅ ማለቱና በኢኮኖሚ ላይ ያለው ስጋት በውድ ዋጋ የሚሸጡ ተሽከርካሪዎችን ለመግዛትና የረጅም ጊዜ ብድር ውስጥ ለመግባት የሚፈልጉ ሰዎች ቁጥር ሊቀንሰው እንደሚችል ባለሙያዎች ያስጠነቅቃሉ። የትራምፕ የኢኮኖሚ ምሰሶ ተናጋ። ጠቅላይ ፍርድ ቤቱ የጣለውን የንግድ ቀረጥ ወይም ታሪፍ ሕገ ወጥ ነው አለው። ባልደረባችን ዝርዝር አላት። የአሜሪካ ጠቅላይ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ደረጃ በተለያዩ ሀገራት ላይ የጣሏቸው ሰፊ የንግድ ቀረጦች ሕገወጥ ናቸው ሲል ወሰነም። ፍርድ ቤቱ አርብ ዕለት በሰጠው ብይን ፕሬዝዳንቱ በብሔራዊ የአስቸኳይ ጊዜ የኢኮኖሚ ስልጣን ሕግ ስም በራሳቸው ፍቃድ እንዲህ አይነት ቀረጥ የመጣል ስልጣን እንደሌላቸው አስታውቋል። የውሳኔ የፕሬዝዳንት ትራምፕ ሁለተኛ የስልጣን ዘመን ዋነኛ መለያ ተደርጎ በሚወሰደው የኢኮኖሚ ፖሊሲ ላይ የደረሰ ትልቅ የሕግ ሽንፈት ተደርጎ ተቆጥሯል። በ6-4 ድምጽ በጸደቀው የፍርድ ቤት ውሳኔ ላይ ዋና ዳኛ ጆን ሮበርትስ እንደገለጹት የተጠቀሰው ሕግ ፕሬዝዳንቱ የንግድ ልውውጥን እንዲቆጣጠሩ ስልጣን ቢሰጥም አዳዲስ ቀረጦችን የመጣል ወይም የታክስ የወሰን ስልጣን ግን በህገ መንግስቱ መሰረት ለኮንግረሱ የተሰጠ ተግባር ነው። ዳኛው አክለውም መንግስት መቆጣጠር የሚለውን ቃል ታክስ የመጣል ስልጣን እንደሆነ አድርጎ ሊተረጉመው አይችልም ብለዋል። ዳኞቹ ብሬት ካቫኖ፣ ክላረንስ ቶማስ እና ሳሙኤል አሊቶ ግን የፕሬዝዳንቱ እርምጃ ህጋዊ ነው በሚል የተለየ ሀሳባቸውን ወይም ዲሰንት አስፍረዋል። ትራምፕ ይህ ቀረጥ ሀገሪቱ በኢኮኖሚና በብሔራዊ ደህንነት ረገድ ጠንካራ እንዳደረጋት ቢገልጹም ቀረጡ ተግባራዊ ከሆነበት ጊዜ ጀምሮ 90 በመቶ የሚሆነው የገንዘብ ጫና ያረፈው በአሜሪካ ኩባንያዎችና ሸማቾች ላይ መሆኑን
የኒውዮርክ ፌዴራል ሪዘርቭ ባንክ ጥናት አመልክቷል። ፕሬዚዳንቱ ቀረጡን የጣሉት የንግድ ጉድለትን ለመቀነስና ህገወጥ እጾችን ወደ ሀገር እንዳይገቡ ለመከላከል እንደሆነ ቢገልጹም ጠቅላይ ፍርድ ቤቱ ግን ይህንን ምክንያት የሌለ ስልጣን ለመጠቀም እንደማያስችል ወስኗል። ይህ የፍርድ ቤት ውሳኔ ትራምፕ የሀገሪቱን የሁኔታ መግለጫ ወይም ስቴት ኦፍ ዘ ዩኒየን ንግግር ለማድረግ ጥቂት ቀናት ሲቀሯቸው መተላለፉ በፖለቲካው ረገድ ትልቅ ትኩረት ስቧል። ምንም እንኳን ውሳኔው በትራምፕ የአስቸኳይ ጊዜ ስልጣን አጠቃቀም ላይ ገደብ ቢጥልም ፕሬዚዳንቱ በሌሎች የንግድ ህጎች መሰረት ቀረጥ የመጣል እድላቸው ሙሉ በሙሉ አልተዘጋም። ሆኖም እንደ ኮስትኮና ሬቭሎን ያሉ ትልልቅ ኩባንያዎች እስካሁን ለከፈሉት በቢሊዮን የሚቆጠር ዶላር ቀረጥ ተመላሽ ወይም ሪፈንድ እንዲደረግላቸው ለፍርድ ቤት ጥያቄ ማቅረብ ጀምረዋል።